በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የነገረ አበው ትምህርት አስፈላጊነትና የትምህርታቸው ትኩረት። ውድ የምዕራፍ ተዋሕዶ ተከታታዮች፣ በመጀመሪያው ክፍል የነገረ አበው ዝግጅታችን መግቢያውን ማለትም የነገረ አበው ትርጉም፣ የአበው መመዘኛና የነገረ አበው ትምህርት አከፋፈል መመልከታችን የሚታወስ ነው። በዚህኛው ክፍል ደግሞ የነገረ አበው ትምህርት አስፈላጊነትና የትምህርት አበው ትኩረት የሚሉ ጉዳዮችን እናነሳለን። ተከታተሉን። የነገረ አበው ትምህርት አስፈላጊነት። የነገረ አበው ትምህርት ከሁሉም ነገረ ሃይማኖት ትምህርቶች ጋር በቀጥታም ሆነ በተዘዋዋሪ የሚገናኝ ነው። በመሆኑም ነገረ አበውን መማርና ማወቅ በርካታ ጥቅሞችን የሚሰጠን ሲሆን ብዙዎችን እንደ አንድ እያደረግን በማጠቃለል የሚከተሉትን 5 ነጥቦች እንመለከታለን። አንደኛ፣ ቅዱሳን መጻሕፍትን በሚገባ ለመረዳት። ቤተክርስቲያን ቅዱሳን መጻሕፍትን አስገኝታለች። መጽሐፍ ቅዱስ የቤተክርስቲያን የደግማ የቅኖናና የሥርዓት ምንጭ ነው። ቅዱሳት መጻሕፍትን ለመረዳትም ሊተረጎሙ፣ ሊብራሩ፣ ሊመሰጠሩ ይገባል። ይሁንና ሐዋርያው ቅዱስ ጴጥሮስ በሁለተኛው መልእክቱ ምዕራፍ 1 ከቁጥር 20 ላይ ይህን በመጀመሪያ አውቁ፣ በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደም። ትንቢት ከንቶ በሰው ፈቃድ አልመጣምና፣ ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ እንዳለ ሁሉም የመተርጎምና የመተንተን ስልጣንና ሀብት የለውም። መጽሐፍ ቅዱስ የመተርጎም ስልጣን ከእግዚአብሔር በተቀበለችው መንፈሳዊ ሕይወቷ መሰረት የቤተ ክርስቲያን ነው። መጽሐፍ ቅዱስ ሁሉ ሊያነበውና ለሕይወት መመሪያ ሊያደርገው የተገባ ቢሆንም ሁሉ በተረዳውና በገመተው መንገድ እንዲተረጎም ግን አልተፈቀደም። መጽሐፍ ቅዱስን ለመተርጎም መጽሐፍ ቅዱሳዊ ሕይወትና የእግዚአብሔር ጸጋ ያስፈልጋል። ይህ ሕይወትና ጸጋ ደግሞ የምናየው በአበው ነው። በመሆኑም ነገረ አበውን መረዳት በቅዱሳት መጻሕፍት ያለውን ኦርቶዶክሳዊ መረዳት ይሰጣል። ቅዱሳን አበው ትኩረት ያደረጉበት ጉዳይ በዘመናቸው ለተነሱ ኑፋቂዎች የሰጡት ትምህርትና ቀኖናዊ ሥርዓት፣ የሰጡት ማብራሪያ፣ ያሳለፉት ውግዘት ወዘተ ሁሉ የመጽሐፍ ቅዱስ መረዳት የሚሰጡ ናቸው። በርካታ ቀደምት አበው መጽሐፍ ቅዱስን ተርጉመውና አብራርተው መናፍቃንን ረድተው ምዕመናንን አጽንተው ቤተክርስቲያንን ለትውልድ አሻግረዋታል። መልአከ ብርሃን አድማሱን ጀንበሬ ኮከ ሃይማኖት በተባለ መጽሐፋቸው ስለ ቅዱሳት መጻሕፍት ጸሐፍትና ዓላማቸው ሲገልጹ እግዚአብሔር አድሮ ቅዱሳት መጻሕፍትን ያጻፋቸው፣ የሚያጽፋቸው ቅዱሳን ሰዎች 3 ክፍል ናቸው። የጽሑፋቸው ዓላማም 3 አይነት ነው። ጸሐፍቱ ነቢያት፣ ሐዋርያት፣ ሊቃውንት ናቸው። ዓላማቸው የነቢያት ትንቢት፣ የሐዋርያት ስብከት፣ የሊቃውንት ደግሞ ትርጓሜ ነው ይሉና የሊቃውንትን ዓላማ ሲያስረዱ ብሉያትና አዲሳትን እያስማሙ የተሰወረውን እየገለጹ አስፋፍቶ ከብሉያትና ከአዲሳት ግብ ሳይወጡ መተርጎም ነው ይላሉ። ቅዱሳን አበው መጽሐፍ ቅዱስን መንፈስ ቅዱስ መርቷቸው የነቢያት ትንቢቶችንና የሐዋርያት ስብከቶችን የረቀቀውን አጉልተው የራቀውን አቅርበው በርካታ የትርጉም ሥራዎችን ሰርተዋል። ቤተክርስቲያንም እነዚህን አበው መሠረት አድርጋ ቅዱስ አትናቴዎስ እንዳለ፣ ቅዱስ ቄርሎስ እንዳለ፣ ቅዱስ ባሲሊዮስ እንዳለ፣ ቅዱስ ጎርጎርዮስ እንዳለ፣ ቅዱስ ዮሐንስ አፈወርቅ እንዳለ እያለች ሥራዎቻቸውን ጠብቃለች። ሁለተኛ፣ ነገረ ቤተክርስቲያንን ለመረዳት። ቤተክርስቲያን በምድር ያለች የእግዚአብሔር መንግሥት ናት። በምድር ያለች ለአእምሮ የሚስማማ ትክክለኛ ክብር ለእግዚአብሔር የምትሰጥ መንፈሳዊ ተቋም ቤተክርስቲያን ስለ መላው ዓለም የምትጸልይ ብቻ ሳትሆን የምትጋደልም ናት። የቤተክርስቲያን ባህሪያት። የቤተክርስቲያን ባህሪያት የሚገለጽባቸው መገለጫዎች ሁሉ በአበው ሕይወት እናያቸዋለን። እነዚህም አንደኛ ቅድስናዋ። ቤተክርስቲያን
መስራቿ ቅዱስ እግዚአብሔር ሲሆን ተልኳ የአዳም ልጆች ሁሉ በቅድስና ወደ ቅዱስ እግዚአብሔር ማድረስ ነው። ቅዱሳን አበው ኢየሱስ ክርስቶስን በመዋዕለ ሥጋዌው አርአያ የሆነላትን ቅድስናዋን ሰብከው የሰበኩትን ቅድስና ኖሮት ያለፉ በመሆናቸው ነገረ ቤተ ክርስቲያንን እንረዳለን። ሁለተኛ፣ አንድነቷ። የቤተ ክርስቲያን ሌላው መገለጫ አንድነቷ ነው። ወደ አንዱ እግዚአብሔር በአንዲት መንገድ የምታደርስ ናት። ይህች ቤተ ክርስቲያን ከሚለያዩት መናፍቃን ፈላስፎች ጠብቀው በዓለም ሁሉ ያለች ግን አንዲት መሆኗን ሰብከው ከዚህም ተጋድለው ለትውልድ ያደረሱ በመሆናቸው የቤተ ክርስቲያንን አንድነት በአበው እንረዳለን። ሶስተኛ፣ ዓለም አቀፋዊነቷ። ቅዱሳን አበው ቋንቋ፣ ወንዝ፣ ተራራ፣ ባህል ወዘተ ሳይገድባቸው የወንጌልን ቃል ለዓለም አድርሰዋል። ለዚህም ማሳያችን ሦስቱ ዓለም አቀፍ ጉባኤያት እነዚህም ኒቂያ፣ ቆስጠንጢንያ፣ ኤፌሶንን መጥቀስ በቂ ነው። በእነዚህ ጉባኤያት ከሁሉም ዓለም ጫፍ የተሰበሰቡ ሊቃውንት አባቶች የቤተ ክርስቲያንን ዓለም አቀፋዊነት፣ አንዲትነትና ሐዋርያዊነት በጉልህ የተንጸባረቀበትና ለቀጣይ ትውልድ ማጽኛ የሆነ ነው። አራተኛ፣ ሐዋርያዊነቷ። ቤተ ክርስቲያን ሐዋርያዊ ክህነቷ፣ ሐዋርያዊ ትውፊቷ፣ ሐዋርያዊ አተረጓጎም ባህሏ፣ ሐዋርያዊ ጉባኤያዊነቷ ሁሉም ተጠብቆ የመጣ አበዋዊነት ነው። ይህም ሐዋርያን አበው ከቅዱሳን ሐዋርያት፣ ሊቃውንቱ ከሐዋርያን አበው፣ መምህራኑ ከሊቃውንተ ቤተ ክርስቲያን የተቀበሉትን የክህነት ሰንሰለት፣ የትውፊት ቅድስና፣ የአተረጓጎም ባህሏ ለትውልድ የደረሰውና እስከ ዓለም ፍጻሜ የሚጸናው በአበው መንገድ ነው። ሶስተኛ፣ የቤተ ክርስቲያንን ታሪክ ለመረዳት። ቤተ ክርስቲያን በዓለም ያለች የእግዚአብሔር መንግሥት በመሆኗ ታሪክ አላት። ታሪኳም በተለያዩ ዘመናት ከነበሩ ሊቃውንተ አበው ተለይቶ የሚታይ አይደለም። ሕይወታቸው፣ ተጋድሏቸው፣ ትምህርታቸው ከመናፍቃን ጋር ተከራክረው ቤተ ክርስቲያንን መጠበቃቸው የቤተ ክርስቲያን ታሪክ አካል ነው። ለምሳሌ በቤተ ክርስቲያን ታሪክ የኒቂያ ጉባኤን ስናነሳ የጉባኤው ሰብሳቢ የነበረው ከእለእስክንድሮስና በዘመኑ ሊቀ ዲያቆን ከነበረውና ብርቱ አቃቤ እምነት ከነበረው ከቅዱስ አትናቴዎስ ነጥለን ልናየው አንችልም። ጉባኤ ኬልቄዶን የገፋእያን ጉባኤ ስንል የቅዱስ ዲዮስቆሮስን ተጋድሎ ሳያነሱ ማሰብ አይቻልም። በመሆኑም ነገረ አበው የቤተ ክርስቲያን ታሪክ ለመረዳት ቁልፍ ነገር ነው። አራተኛ፣ ክርስቲያናዊ አኗኗርን እንድንረዳ። ክርስቶስ ሞትን ወደ ሕይወት ለውጦ በግብር እንድንመስለው አርአያ ሆኖናል። የክርስቶስ ሕይወት መምህራኖቻችን ደግሞ አበው ናቸው። ገድላቸው፣ ተአምራቶቻቸው፣ ትምህርቶቻቸው ሁሉ ክርስቲያናዊ ሕይወት ምን መምሰል እንዳለበት የምንማርበት ነው። በመሆኑም ክርስቲያናዊ አኗኗር ምን መምሰል አለበት ብሎ ለሚጠይቅ ሁሉ አበው እንደኖሩት የሚል በቂ መልስ ነው። አምስተኛ፣ ነገረ ቅዱሳን በተለይም ነገረ ማርያምን በትክክል እንድንረዳ። ብዙ ተቃዋሚዎች ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ነገረ ቅዱሳንን በተመለከተ በቅርብ የጀመረችው ጥንት ያልነበረ ለማስመሰል ሲጥሩ ይታያል። ይህም የሆነው ነገረ ቅዱሳንን ከመጽሐፍ ቅዱስና ከአበው ለይቶ ለማየት የሚደረግ ጥረት ነው። ይሁንና ነገረ ቅዱሳን በተለይም ነገረ ማርያም መሰረቱ መጽሐፍ ቅዱስ የሆነ በአበው የተሰበከ ነው። በመሆኑም ነገረ አበውን ስናነሳ ቅዱሳን በነገረ ድነት ያላቸውን ድርሻ በቅርብ ዘመናት የተጀመረ አለመሆኑን ከሐዋርያት ጀምሮ የነበረ ኦርቶዶክሳዊ አስተምሮ መሆኑን እንረዳለን። እዚህ ላይ የዘረዘርናቸው 5 ነጥቦች በቦታቸው በዝርዝር የምናያቸው መሆናቸውን ልናስታውስ እንወዳለን። የትምህርት አበው ትኩረት። ለዛሬው የትምህርት አበው ትኩረት የሚለውን አንስተን እንቋጫለን። ቅዱሳን አበው ቤተክርስቲያንን ለትውልድ ለማስተላለፍ የሚከተሉት አበይት ጉዳዮች ላይ ትኩረት አድርገው ብዙ ሰርተዋል። አንደኛ፣ ሥርዓተ ቤተክርስቲያን። የቤተክርስቲያን ሥርዓት መሠረትና ምንጭ መጻሕፍተ ሐዲሳት፣ ብሉያት፣ የሐዋርያት ትውፊት ነው። ቅዱሳን አበው ከሐዋርያት የተቀበሉትን ሥርዓት
አስፋፍተውና ሚስጥሩን አደላድለው ያስቀመጡ ዓለም አቀፍ የቤተ ክርስቲያን ጉባኤያት፣ አህጉራዊ ጉባኤያት፣ ሀገራዊ ጉባኤያትን አካሂደዋል። በእነዚህ ጉባኤያት ነገረ ሃይማኖትን፣ ሥርዓትን፣ ትውፊትን አጽንተዋል። ሦስቱ ዓለም አቀፍ ጉባኤያት እንዲካሄዱ ዋና ምክንያቶች የነገረ ሃይማኖት ጉዳዮች ቢሆኑም በጉባኤያቱ የተሰበሰቡት አበው ግን በርካታ የቤተ ክርስቲያን ሥርዓትንም ደንግገዋል። የመጀመሪያው ዓለም አቀፍ ጉባኤ ኒቅያን ብንመለከት የመሰብሰባቸው ዋና ምክንያት የአርዮስ በነገረ ክርስቶስ የፈጠረው የአስተምሮ ስህተት ወይም ኑፋቄ ሲሆን አርመው ለመመለስ ባይመለስ ደግሞ ትምህርቱ የተወገዘ በመሆኑ አውግዞ ከቤተ ክርስቲያን ኅብረት ለመለየት ነው። በዚህ ጉባኤ የተሰበሰቡ አበው ግን አርዮስና ተከታዮቹን ከማውገዝ በተጨማሪ 20 ቀኖናትን ደንግገው ሥርዓት ሰርተዋል። ለምሳሌ የቤተ ክርስቲያን ውስጣዊ ሥርዓት፣ የፋሲካን አከባበር ሥርዓት፣ ትንሣኤ ሁልጊዜ እሁድ ሰንበት እንዲሆን፣ በአሕዛብ የምትገኝ ቤተ ክርስቲያን ለተቀበለችበት ሐዋርያዊ መንበር አካል እንድትሆን፣ የቤተ ክርስቲያን አንድነት ወዘተ ተጠቃሽ ናቸው። ሁለተኛ ዕቅበተ እምነት ወይም አፖሎጂቲክስ። ከፍ ሲል እንደጠቀስነው ቤተ ክርስቲያን ከሐዋርያዊ አስተምሮዋ ሊያስወጡ የተነሱ ኑፋቂዎች በየዘመናቱ ነበሩ። የአበው ዋና ትኩረትም ቤተ ክርስቲያን ከነዚህ ኑፋቂዎች ጠብቆ ለትውልድ ማድረስ ነው። በተለይ በመጀመሪያዎቹ 100 ክፍለ ዘመናት የነበሩ ከኢአማንያን ፈላስፋዎች፣ ኦሪታዊ ባህል የሚመኙ አይሁድ ወይም ጁዳይዘርና ኋላም እነሱን ተከትለው የተነሱ ኑፋቂዎች ነበሩ። ቤተ ክርስቲያን እነዚህን ፈተናዎች ድል ነስታ ያለፈችው እግዚአብሔርን ኃይላቸው ባደረጉ በአበው አስተምሮና ተጋድሎ ነው። በጉባኤያቸው፣ በመጻሕፍቶቻቸው፣ በስብከቶቻቸው ሁሉ ቤተ ክርስቲያንን ከኑፋቄ ጠብቀዋል። ሦስተኛ የመጽሐፍ ትርጉምና ድርሳናት። ምንፍቅና በዋናነት ቅዱሳን መጻሕፍትን በራስ መረዳት ብቻ ለመተርጎም በሚደረግ ሙከራ የሚመጣ ነው። በመሆኑም ቅዱሳን አበው ቅዱሳት መጻሕፍትን በመተርጎም በቅዱሳን መጻሕፍት ያሉ ምንባባትን ያጠረውን አስረዝመው፣ ስውር የሚመስሉትን ገልጠው፣ ምሳሌዎችን አብራርተው፣ ብሉያትና አዲሳትን አስማምተው ተርጉመዋል። በአስራው መጻሕፍት ያሉትን ምስጢራት የራቀውን አቅርበው የረቀቀውን አጉልተው አሳይተዋል። የመጽሐፍ ቅዱስን ምስጢራዊም ሆነ ምሳሌያዊ ትርጉም እንረዳ ዘንድ እግዚአብሔር መንፈስ ቅዱስ መርቷቸው የተለያዩ መጻሕፍትን ጽፈዋል። የመጽሐፍ ቅዱስን ኃይለ ቃላት ለመረዳትና ቃሉ ለማን፣ ለምን፣ እንዴት እንደተነገረና እንዲሁም ውስጡ ያዘለውን ምሳሌም ሆነ ምስጢር ለመረዳት የሚያግዙ ድርሳናት መጽሐፍና መተርጎም አንዱ የአበው ትኩረት ነው። እነዚህን የጠቀስናቸው 3 ነጥቦች ዋና ዋናዎቹን አግልቶ ለማየት እንጂ እነዚህ ብቻ ናቸው ለማለት እንዳልሆነ መረዳት ያስፈልጋል። እንግዲህ እግዚአብሔር ቢፈቅድ በቀጣይ ዝግጅታችን የአበው መጻሕፍት እንዴት እንረዳቸው የሚል ርዕስ ይዘን እንቀርባለን። ቻናሉን በማጋራት ሰብስክራይብ፣ ላይክ በማድረግ አገልግሎቱ ለብዙሃን ይዳረስ ዘንድ የድርሻውን ይወጡ ዘንድ በትህትና እንጠይቃለን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።